አሌክስ እና ዴዝ ሊፋቱ ነው አሉ። ምንድን ነው? እኔ እንዲህ የሶሻል ሚዲያ በቃ መፋታት መጋባት ሆነ ማለት ነው። ሰላም ሰላም፣ እንዴት ናችሁልኝ? ወደ ቤተሰቦቼ ሁሉ ሰላም፣ ሁሉ መልካም ከእኔ እግዚአብሔር ይመስገን፣ ሁሉ ሰላም፣ ሁሉ መልካም ነው። እናንተ እንዴት ናችሁልኝ? ሁሉ አማን? እኔ ያለሁላችሁ ማለት ነው። ዛሬ ደግሞ በአዲስ ቪዲዮ ከች ብያለሁ ወደ እናንተ ማለት ነው። እኔ የምላችሁ ማለት ነው አሌክስ እና ዴዝ ተጣልተዋል የሚባል ወሬ ሰማሁ ማለት ነው። እርጉዝ አይደለች እንዴ? እንዴት ነው ነፍሰ ጡር ሆና ሊጣሉ የሚችሉት? ወይ የዘንድሮ ፍቅር! እኔ ግን የሚገርመኝ ማለት ነው ሶሻል ሚዲያ ላይ ተፋቀርኩ፣ አገባሁ የሚሉት ዝም ብለው መሰለኝ እንጂ የእውነት ተዋደው የእውነት ተፋቅረው አይደለም ማለት ነው። እንዴት ነው ሊጣሉ የሚችሉት? እኔ እኮ በጣም ገረመኝ ማለት ነው። እና ተጣልተዋል አሉ። አሁን ሚዲያ ላይ ራሱ እንደዚህ እንደ በፊት እኮ እሱ ጋር አይገባም፣ እሱ ጋር አይገቡም ምናምን ነገር ማለት ነው። እና በቀድምነት ራሱ ቀለበትሽን አውልቂ ብሏት ከዛ አውልቀ ይኸው እያለች እንደዚህ ሁለት እጇን እንትን እያለች እያሳየች ነበር እላችኋለሁ ማለት ነው። እና ተፋቱ እየተባለ ነው። እኔ ገርሞኝ ነው። ለምንድን ነው የሚፋቱት? አሁን እንደዚህ ምርጥ ልጅ ናት፣ ገና ህፃን ልጅ ናት፣ ገና 20 ዓመቷ ነው። ገና እንደዙ አሌክስም ገና ወጣት ነው። በዛ ላይ አሁን ያለበት ሁኔታ ጥሩ ላይ ነው። ትምህርቱን እየተማረ ነው። በዛ ላይ ዜግነት ተሰጥቶት ቤት ተሰጥቶት እየኖረ ነው። እና ደስ ብሎኛል ምናምን እያለ ሲል ነበር ቤት ስለተሰጠው። በነገራችን ላይ ያው ከኢትዮጵያ ውጭ ዜግነት ይሰጣችሁ፣ መንግስት ያስተምራችኋል፣ መንግስት ቤት ይሰጣችኋል፣ መንግስት ምግብ ይሰጣችኋል እናንተ ትልቅ ደረጃ እስከምትደርሱ ድረስ። ከዛ ደግሞ እናንተ ትልቅ ደረጃ ደርሳችሁ እናንተ ስራ ስትገቡ መንግስት ያንን እዳ ይቀበላችኋል። ለምሳሌ ደግሞ ሲቀጥራችሁ የቤት ኪራይ የእንትን የታክስ ምናምን እያለ የመታከሚያ ምናምን እያለ እናንተ ራሱ ባትታከሙ ሆስፒታል ባትሄዱ ግን እናንተ በየወሩ ደሞዝ ይቆረጥባችኋል ማለት ነው። ምክንያቱም ያ እናንተ ያስተማረባችሁን እስከዛሬ እንትን ያለባችሁ ማለት ነው። ያንን ደግሞ ወዳችሁን ከብላችሁ ስታበቁ ከዛ ደግሞ የጥሮታ ይቆራል ምናምን ነገር ማለት ነው። እና ደስ ይላል። እኔ ደስ የሚለው ምን እንደሆነ ታውቃላችሁ? በመጀመሪያ ቁም ነገር ያስይዛችኋል። በቃ አሁን ታክስን ቢቀበላችሁ የግብርን ቢቀበላችሁ ምናምን ማለት ነው። አሁን ኢትዮጵያ ላይ እኮ ሁሉ ነገር በራሳችሁ ተጨረሳችሁ በኋላ መጨረሻ ላይ ነው የግብር የምናምን እያለ መንግስት የሚቀበለው። እና ይህ አሰራር በውጭ ሀገር እኔ በጣም ደስ የሚል ነው። ምክንያቱም እናንተ ስትማሩ ከሰው በታች ሆናችሁ አትማሩም። ሁሉ ነገር ተሟልቶላችሁ ስለምትማሩ በምትማሩት በምታጠኑት ልክ ደግሞ ደረጃማ ትሆናላችሁ፣ ውጤታማ ትሆናላችሁ። ከዛ ደግሞ ቶሎ ያንን ሰልጥናችሁ በቃ እውቀቱ ምናምን በደንብ አድርጋችሁ እንትን ካላችሁ በኋላ ወደ ስራ ትገባላችሁ። የስራ አጥ አይኖርም። ምክንያቱም መንግስት እናንተ እንድትሰሩ ይፈልጋል። ምክንያቱም ያንን ለእናንተ ያወጣባችሁን ወጪ እንዲመልስ ይፈልጋል ማለት ነው። እና አሁን ኢትዮጵያ ላይ ግን የሆነ ስራ ስታገኙ ስትቀጠሩ የግብር የታክስ የምናምን እየተባለ ይቆረጣል። ግን ድሮ መንግስት እኮ ለእናንተ ምንም ያደረገላችሁ ነገር የለም ማለት ነው። እና እኔ ነገር ያው ከኢትዮጵያ ይሄ ነገር ያው ያስጠላል። ግን አሁን ላይ ያለው ነገር ያው ኢትዮጵያ ላይ እየታወቀ ነው፣ የሚያስጠላ ነው። ግን እንደ እንትን ይሄ እንትን ይላል ማለት ነው። እና ደግሞ ማለት ነው እና አዶናይና ጄኒ እንግዲህ እንደምታዩት ትናንትና ላይቭ ላይ 50,000 ሰው እየተከታተላቸው ነበርና አዶናይና ጃኒ ማለት ነው። እና እነሱ አሁን በቃ ይኸው ከካናዳ ገባ አዶናይም አሁን ይኸው ሊጋቡ ነው እላችኋለሁ ማለት ነው። እና በፊት የጆርዳንኤል ነበር። የጆርዳንኤል ደግሞ አሁን እችኛው ሚስቱን ትቶ ትናንትና ግን ላይቭ ላይ አብረው ገብተው ነበር። ግን እንዴት እንደሚገለምጣት ምናምን አይታችኋል። አይ ወንድ ልጅ ወንድ እኮ እንደው ወንድ በሬ ነው የሚባለው ነገር ትክክል ነው። አሁን ያችን የመሰለ ልጅ የላ ጓደኛ ይዞ ትናንትና ልጅ አባቱ የት ነው አባቱ ነው ስትሉ በኮመንት ይኸው አባቱ ብላ ከዛ ሰላም እንኳ ለማለት ምናምን እንዴት ሲሆኑ አይታችኋል አይደለም? አዶናይ ደግሞ ፍቅር ሲሰጥ ለሚስቱ በጣም የተለየ ነው ማለት ነው። እና አዶናይ እንግዲህ ያው እኔ አፍቅሬም ጓደኛ ይዤ አላቅም። ለመጀመሪያ ጊዜ ነው ጃኒን ሲይዝ። ግን ተማሪ እያለሁኝ ትኮረኩመኝ ነበር፣ ፍቅረኛ የሆነች ጓደኛ ነበረች ሲል ተናግረዋል ማለት ነው። እና እንደዛ ነው እላችኋለሁ ማለት ነው። እና በጣም ገርሞኝ ነው እላችኋለሁ ማለት ነው። እና በቃ አሁን ላይ ቲክታክ ላይ የምታዋቸው ሁሉ ማለት ነው መፋታት፣ መጋባት፣ መጣላት። እኔ ግን ዶላር ነው የሚያጣላቸው ወይ ስራው ነው የሚያጣላቸው? ምኑ ነው የሚያጣላቸው? ይሄን እንዲነገረኝ ይፈልጋሉ። የምር እርስ በርሳቸው በቃ መጣላት ሆኗል ማለት ነው። ግን ሰማውን አያችሁት እንዴት አባቱ እንደሚያምር በጣም ያምራል። በነገራችን ላይ ቤቱ ሰማው ምናምን
ማለት ዝናብ እየጣለ ስለነበረ ብዙም አይደለም እና በጣም ያምራል። እና ብዙ ነገር እያየሁ ነው፣ እየገረመኝ ነው እላችኋለሁ ውድ ቤተሰቦች ማለት ነው። በጣም ይገርማል። በጣም በጣም ማለት ነው። አቡስ ይህን ሰሞን ሚዲያ ላይ እና ደግሞ ማሰራብነት ሕክምና እያደረገ ነው። አሁን ላይ ሁላችሁም ጸልዩለት። ከበፊቱ አሁን ላይ ደህና ነው፣ በጣም ጥሩ ለውጥ ላይ ነው ብለዋል። እንግዲህ የኢትዮጵያ ከፍተኛ ሆስፒታል የሚባል ሆስፒታል ውስጥ ገብቶ ሕክምና እያደረገ እንደሆነ ያው ፎቶዎቹ ምናምን ነገሮች እየተንሸራሸሩ እያየናቸው ናቸውና ሁላችሁም በጸሎታችሁ አስቡ ትላለሁ ማለት ነው። እኛ ደግሞ ውድ ቤተሰቦች አረብ ሀገር የምትኖሩ እህት ወንድሞች ገንዘባችሁን በስነ ስርዓት ያዙ፣ ተጠንቀቁ፣ እስኪ ንቁ። ሁል ጊዜ እስከኛ አታሰድቡን። የምሬ ነው የምላችሁ። በጣም እያሰደባችሁ ነው ያላችሁት እና አታሰድቡን ባይነኝ እኔ ማለት ነው። አታሰድቡን። በጣም እያሳደባችሁ ነው ያላችሁ ማለት ነው። እንዴት ብትሉኝ በጣም በቃ ገንዘባቸውን ለሰው እየሰጡ ገንዘባቸውን እንደዚህ እያደረጉ ገንዘባቸውን በቃ ገንዘባችን እንዳለኛ ለማንም ነው የምንሰጠው፣ ለማንም ነው እንትን የምንለው እና ተጠንቀቁ። በቃ እንዴ እኔ ከ11 ሚሊዮን ብር በላይ ነው አሁን እንግዲህ ይኸው አጭበርብሮ ይኸው እስካሁን እንግዲህ ዛሬ ነው የሚቀርቡ። ከቀረበ ቀረበ፣ ካልቀረበ እንግዲህ አሁን እንደው ፈጣሪ አይበለው እንጂ ማለት ነው። ቀረበም አልቀረበም ለእናንተ እኮ አሁን ብራችሁን በምንም አይነት መልኩ ልጠይቁት አትችሉም። አሁን በህግ አላችሁ፣ በህግ ለምሳሌ ማለት እንደዚህ እንሰራለን ምናምን አለ። ያ ነገር ግን አልተሳካልኝም አልሰራውም ቢላችሁ ምንድን ነው የምታደርጉት? ምንም እኮ አታደርጉም። በቃ አልተሳካልኝም፣ ግን ብሩን አጥፍቼዋለሁ፣ ቀስ እያልኩ ከፍላችኋለሁ። አሁን ላይ እጄ ላይ የለኝም። ማንም አሁን የህግ አካል ማለት ነው ማንም የህግ አካል ማንም ቢይዘው ማንም የሆነ ነገር የሆነ እንትን ቢል ማንም ሰው ማለት ነው ማንም ሰው ቢሆን መንግስት ራሱ ቢይዝ ብር የተበደራችሁ ብር ካላችሁ ክፈሉ። እኔ ራሴ ብበደር የብድርም ገንዘብ ሆነ እንደዚህ እሰራለሁ ብዬ ወሰድኩኝ። እኔ አሁን ላይ የለኝም ካልኩ መንግስት ምንም ሊያደርገኝ አይችልም። ቢያስረኝም ምንም ለውጥ የለውም። ማስሮ ይቀልበኛል እንጂ ምንም የሚያመጣው ነገር የለም። ለእናንተ እሱ ቢታሰር ለእናንተ ምንድን ነው ጥቅሙ? ምንም ጥቅም የለውም። ታሰረም አልታሰረም። ስለዚህ ሳገኝ እየሰራው ከፍላለሁ ነው የሚለው። ይህንን ሲል ደግሞ ለምሳሌ በየወሩ 10 ሳንቲም ከሚያገኘው ገቢ ማለት ነው 5 ሳንቲም ቢሆን ለስንቶቻችሁ አድሎ ከፍሎ ይዘልቀዋል። ስለዚህ አስባችሁታል? በሰማይ ላማ አለኝ 1 ሚሊዮን ብር ሰጥታችሁ በሰማይ ላማ አለኝ ነው እንጂ ለእናንተ ደግሞ ይሄ ብር ተጠራቅሞ አንድ ጋር ሲመለስላችሁ ነው እንዲህ እየተንቆጣቆጠ የሚመልስ ብር ወይ እናንተ ትጠቀሙበት ወይ እሱ አይጠቀምበት። በቃ የትም መቅረት ነው እና አሁን በዚህ ላይ ምን ትላላችሁ ውድ ቤተሰቦች? እኔ የምሬን ነው የምላችሁ። ምንድን ነው የምትሉት? በጣም ከባድ ነው የምሬን። በጣም እኔ በጣም እያዘንኩ ነው የምር በጣም እያዘንኩ ነው። አብዛኞቻችሁ እንደዚህ የምታረጉ ማለት ነው። ምን ታመጣላችሁ? አሁን አላቀ እንዶ ሀቢባ ጋር አሁን ለምሳሌ ና ስትለው ማለት ነው ሀቢባ ና ስትለው አንቺ ማንሽ ምን ስለሆንሽ ነው የምመጣው ቲክታክ ሚዲያ ላይ አልዳኝም አላቅልም ቢላት ምን ታመጣለች? ምንም አታመጣው። ቲክታክ ላይ እኮ አሁን ማንኛውም ህግ ሄዳችሁ ታይዳኑ ምናምን አይልም። ፍርድ ቤት አለ፣ ህግ አለ፣ ይክሰሱ ነው። እዛም ብትከሱ በቃ እኔ ያልኳችሁ የነው አማራጭ የሚሰጣችሁ ሰርቼ እከፍላለሁ ነው የሚላችሁ። ሌላ ምንም ልታመጫችም እያንዳንድሽ ሰርቼ ከፍላለሁ ነው። ኢትዮጵያ ላይ ኑሮ ይታወቃል። የቤት ኪራይ አለ፣ ምን አለ። እሱም የራሱን ስራ እየሰራ ነው። ልጅ አሳዳጊ ነኝ። ከዛ ሲተርፍ ነው ለምሳሌ 1 ሚሊዮን ነው ያበደርሽው በወር ለምሳሌ 10 ብር ነው የምሰጠው ቢል ምንም ማድረግ አይችልም መንግስት። ምክንያቱም እኔ ለለለ ተዳዳሪ ነኝ፣ ልጆችን ማስተዳደር አለብኝ ሳል እና አንዳንድ ጊዜ ስታበድሩ በቃ በሆነ እኔ እንጃ። እኔ አንድ ሰው እንዴት ነው ድርጅት መክፈት ማለት ቀላል መሰላችሁ እንዴ? እንደዚህ በ10 ሚሊዮን ምናምን የሚከፈት ቢሆን እኮ ይህን ጊዜ እኮ ሁሉም ሰው ባለ ድርጅት ሆኖ ነበር። ይሄ የምታውስ ሰው ሁሉ አሁን ያለው ሁሉም አሁን 10 ሚሊዮን እኮ በአሁኑ ሰዓት እኮ አንድ ቤት ራሱ እኮ የሚገዛ ብር እኮ አይደለም። ኮንዶሚኒየም ቤት ራሱ እኮ እየገዛ አይደለም 10 ሚሊዮን ብር እንኳን ድርጅትን 5፣ 10፣ 20፣ 30 ሰራተኛ ቀጥሮ በዛ ላይ ማሽን አስገብቶ ምናምን የሚሰራ ማለት ነው። ግን እንዴት ነው የምትጃጃሉት? እንዴት ነው ግን አይምሯችሁ የሚፈቅድላችሁ ራሱ? እኔ በጣም እየገረመኝ ነው። እና ውድ ቤተሰቦች ከእንደዚህ አይነቱ ተጠንቀቁ ነው የምለው እኔ በግሌ ማለት ነው። እኔ እንደራሴና በግሌ እንዴ ሰው 10 ሚሊዮን ሰጥቶ እየየ በስመ አብ ወወልድ ወመንፈስ ቅዱስ። እግዚአብሔር ልብ ይስጣችሁ፣ ማስተዋሉን ይስጣችሁ ነው የምለው ማለት ነው። ሌላ ምንም ልል አልችልም። ማርያምን እንዴ ጭራሽ ማለት ነው።
እና ውድ ቤተሰቦቼ ወዳችኋለሁ፣ አከብራችኋለሁ። አብራችሁ ስለነበራችሁ እንዲሁም ላይክ ኮመንት እያደረጋችሁ ስለምታበረታቱ ከልብ አመሰግናለሁ። በሌላ ቪዲዮ፣ በሌላ ሀሳብ፣ በሌላ ነገር እንገናኛለን ማለት ነው። እንደየሰዓት አቆጣጠራችሁ መልካም ምሽት፣ መልካም ውሎ፣ መልካም አዳር ይሆንላችሁ ማለት ነው። በነገራችን ላይ እኛ ጋር ደስ ይላል እንደምታው ሰማው፣ ብርዱ፣ ንፋሱ ማለት ነው። አያችሁት? በጣም ነው ደስ የሚለው።